ሄሎ ካሌብ እባላለሁ። ካሌብ ሙሲሳ ትደውላለህ ብዬ እየጠበቅኩ ነበር። አቶ መድብል ምሳሌ ከኔ ጋር ናት። በአሪፍ ሼፍ የተሰራ ምግብ ላይ ቆንጆ መልስ እየነሰነስኩበት ነው። አሁኑ ይዘውት ወደ ምሳሌ ክፍል ይሄዳሉ። ከዛም ያቀርቡላታል። 5 ደቂቃ ብቻ ሰጥቻለሁ። ዝናን ፍተው። ምን ሊገሉት ነው? መድብል እንልቀቀው። ዲላ ዝናን እንልቀቀው። እሺ በለኝ። ይገደላል። የእሱንም ስጋ ዘልዝዬ ገለዋል። ከዛ ሁሉም ነገር ይፈጸም። ምንድን ነው እዚህ ያመጣች? ትንሽ አየር ቀይር ብለን ነው። አየር መቀየር ምንድን ነው? ዝም ብለሽ ምግብሽን ቢያው እንግዲህ እኔ ምግብ መብላት አልፈልግም። ወደ ቤት መሄድ ነው የምፈልገው። አባዬ ከመጣ ደግሞ ይቀጠቅጣቸዋል። ኧረ እባክሽ አባትሽ ይመጣል። አዎ ባለፈው ለታ እንደሆነ ቅጥቅጥ አድርጓቸዋል። እስከዛ ግን ምግቡን መብላት አለብሽ። እምብያ አልበላም። ይኸውልሽ ጭጫዋ፣ እዚህ አንቺ የምትፈልጊው ነገር አይደለም የሚደረገው፣ እኛ የምንፈልገው ነገር ነው የሚደረገው። እሺ ተኝ ስትባይ መተኛት፣ ብይ ስትባይ ደግሞ መብላት አለብሽ። እሺ ቅድስትዬ ግን አንቺ የምትፈልጊውን በሙሉ አደርግልሻለሁ ብለኛለች። አንተ ግን መፍታትና መፍታት ብቻ ዝም በል። መድብል በጣም ትልቅ አጣብቂኝ ውስጥ ገብቷል። እንግዲህ ወንድሜን ያገኛለሁ ከዛሬ ነገ ብሎ ቀን እየተጣባበቀ ባለበት ሰዓት ላይ እንግዲህ ደግሞ ምሳሌ ታግታለች ማለት ነው። ምሳሌ ወስደውበታል። እንግዲህ ከተኛበት ሌሊት ሲንጓጓ ሰምቶ ተነስቶ ነበረ። የሚገርመው ግን ከበሩ ጀርባ ሆኖ ያ ሌባው ልጅ ማለት ነው ተሸሽጎ ነበረ ያሳለፈው። ከዛም እንግዲህ አገር ሰላም ብሎ ተመልሶ ወደ ክላሱ ሲገባ እንግዲህ ምሳሌን ወስዷታል ማለት ነው። ወስዶ እንግዲህ ባዶ ቤት ዘግተዋታል። መዝጋቱን ብቻ ሳይሆን እንግዲህ ለዛ ካሌብ ሙሲሳ ለሚባለው ለአውሬው ሰውዬ ተላልፋ ተሰጥታለች ማለት ነው ምሳሌ። ምክንያቱም መጀመሪያም እንድትያዝ ያስደረገው እሱ ስለሆነ፣ ምክንያቱ ደግሞ ያው ዝና ስለተያዘባቸው፣ ዝና ደግሞ የነሱ ዋናና የመጀመሪያው የደም ስራቸው ነው። በቃ ማለት መንቀሳቀሻ ሁኔታቸው ስለሆነ እንግዲህ እነሱም ዝናን ለማስለቀቅ ብለው ምሳሌ ታግታለች ማለት ነው። እውነት ለመናገር ይህ ድራማ ትንሽ እያስጠላን ነው። አሁን እውነት በምንወደው ያክል ትንሽ አሁን እያስጠላ ነው። እንግዲህ የብሩኬ ሁኔታ እስካሁን ሳይታወቅ እንግዲህ በጣም ረጅም ጊዜያቶችን ታልፈው ተደርሰዋል። ግን እስካሁን የሱ ሁኔታ ምንም ሳይታወቅ፣ ሁለተኛ ሌላ ምሳሌ ደግሞ ታገተች ማለት ነው። ይሄ ደግሞ የምር ድራማውን በጣም እንዲያስጠላ አድርጎታል። ሁላችንም ትንሽ ሞራናችንን ዝቅ ነው ያለው በእርግጠኝነት። እስኪ እናንተ የተሰማችሁን ስሜት አሳውቁኝ። እኔ የምር በጣም ነው ያስጠላኝ። አንደኛ ስለ ብሩክ በእለት እኛ እየጓጓን ያለ ነው ስለ ብሩክ ሁኔታ፣ ብሩክ ያለበትን ከዛሬ ነገ ምንም ኃይለኛ ቢሆን ዝና ከዚህ በላይ ኃይለኛ ሊሆን አይችልም ማለት መሆን የለበትም። ሲደበደብ ሲቀጠቀጥ በእርግጥ የተወሰኑ ጊዜያት ቢወስድም ግን በመጨረሻ የሆነ ነገር መናገር አለበት። ግን ያ ይቅር ተብሎ ደግሞ ሌላ እንግዲህ ምሳሌ ታግታለች ማለት ነው። አንደኛ ምሳሌ መለቀቅ አለባት። የሆነት ያስጠላል ማርያም እንዴ። ሁለተኛ የብሩክ ያለበት ሁኔታ ሳነቅ እዚህ ጋር ዝና ደግሞ መለቀቅ ያለበትም አለቀ። ተይዟል ቢያንስ የሆነ ኢንፎርሜሽን ፍንጭ መስጠት አለበት። እንግዲህ ለምሳሌን ከያዙ በኋላ ለዚህ ለካሌብ ሙሲሳ የሚባለው ሰውዬ ቀጥታ ለመድብል ነው የደወለለት። መድብልም እንግዲህ አገራማን ብሎ ሄለው ሲል ካሌብ ሙሲሳ እባላለሁኝ፣ እንግዲህ ልጅቷን ትፈልጋት ከሆነ በ5 ደቂቃ ውስጥ ዝናን ፈተህ ልቀቅ፣ ልጅቷን ለቀላል፣ አለበለዚያ ግን ምግብ ላይ መርዝ ነስነሰን አቅርበንላታል፣ ከ5 ደቂቃ በኋላ አታገኛትም እያለ ነው እያስፈራራው ያለው። እንግዲህ መድብልን በጣም ነው የደነገጠው። ሞገስ ግን ኖ በቃ መድብል ይሄ ነገር መሆን ምንም የለበትም፣ ስለዚህ መፈታት አለበት፣ እንሄድና እንፍታው እያለ ነው። ዝና ደግሞ መፈታት የለበትም፣ ምክንያቱም የሆነ ፍንጭ መስጠት አለበት። እሱ አሁን መልሶ ከተፈታ ሌላ የሚያስጠላንትን ነገር ነው የሚሆነው ማለት ነው። እሱ ለብቻው ሌላ በቀል ይፈልጋል። ምሳሌን ደግሞ ዝና እንኳን ቢለቀቅላቸው በዚህ በቀላል ነገር ላይ ለቋት ይችላሉ።
ሌላው ደግሞ እንግዲህ የብሩክ ሁኔታ በዚህ ይሄኛው ባንዱ እየተለባበሰ የብሩክ ሁኔታ እስካሁን ብዙ እለታቶችን አስቆጥሮ አሁንም ደግሞ ሳይታወቅ ባለበት ጸጥ ሊል ነው ማለት ነው። እሱ ነገር ደግሞ ያስጠላል። ስለዚህ የግዴታ የሆነ ገና ድራማውን ለማርዘም ተብሎ ትንሽ የሚያስጠላና ውስብስብ መሆን የለበትም ባይነኝ እኔ። እናንተስ ውድ ቤተሰቦቻችን ምን ትላላችሁ? እንደዛ ቢሆን የተሻለ ነው። ምክንያቱም ይሄ የሁሉም ሰው አስተያየት ስለሆነ ነው እንግዲህ ማለት የብዙሃኑ ሰው አስተያየት ነው። ምክንያቱም ያው ሁሉም ሰው አስተያየት እየሰጠ እንግዲህ ከናንተ ከምትሰጡኝ ውድ ቤተሰቦች አስተያየት ተነስቼ ነው እንደዛ ለለ የፈለኩት። አንደኛ ራሴ እኔ የተሰማኝ፣ ሁለተኛ ደግሞ በእናንተ አስተያየት የብዙዎቻችሁ ይሄ ቢሆን ብላችሁ የሰጣችሁት አስተያየት ነው ማለት ነው። እስኪ እናንተስ ምን ትላላችሁ? ሌላው እንግዲህ ኤፍራታና ማህሌት መተውባቸው ነበረ። እንግዲህ ማህሌት ዋና የነሱ አብራ የምትሰራ ለወደፊት ገና አብራ ትሰራለች ተብላ ተስፋ ስለተጣለባት አሁን ታልፋለች ማለት ነው። እንግዲህ ለካሌ ሞሳ ደውላ እባክህን እኔ ምንም አላጠፋንም ደግሞ ሁኔታዎችን እንዲገኝ እናደርጋለን እና ይችን ቻንስ እባክህ ብላ እንግዲህ ማለት ስትለምን እሺ መደወልሽ መልካም ነው በይሽ ይሄ ያምንዴና ለመጨረሻ አንቺም ሆንሽ እህትሽ ይሄን የመጨረሻ ሳንስ ነው የምሰጣችሁ፣ ካልሆነ ግን ሁለታችሁንም እገላችኋለሁ ብሎ ነው ያለው። ከዛም እነሱ እንግዲህ ያላቸውን ኢንፎርሜሽን ተናግረው ወዲነ ብሩክ ቤት ነው የላኩት። እነ ብሩክ ቤት መጥቶ እንግዲህ አሁን ያያችሁት ምሳሌ ነው ይዞ ሄደው ማለት ነው። መጀመሪያ ግን ያ እነ ምሳሌ ጋር ከመምጣቱ በፊት እነ ማህሌት ጋር ነበር ያሄዱ ሰውየው ማለት ነው። ከዛ በኋላ ነው ወዲህ እንግዲህ ኢንፎርሜሽኖቹን ይዞ የተመለሰው። ሌላ ሞገስና ሉላ እንግዲህ በጣም ደስ የሚል ጊዜ ያሳለፉ ነበረ። ነፃነታችን ተረጋገጠልን ብለው ገና ቦርቀው እንደ ህፃን ቦርቀው አልጨረሱም ነበረ። በቃ ከምላችሁ በላይ ደስታቸውን ያጣጣሙ እንግዲህ ነፃ ወጣን እያሉ ራሳቸውን እንትን ባሉበት ሰዓት ላይ እንግዲህ ተደውሎ ምሳሌ ታገተች፣ ምሳሌ ጠፋች፣ ሰዎች ወሰዷት፣ የዝና ሰዎች አገቷት ብላ ቅድስት ሲደውልለት ሞገስም እንግዲህ በድንጋጤ ነው ሉላን ትቷት የተመለሰው። ቅድስቴን በጣም እያለቀሰች ነው። አደራዬን አንደኛ አደራዬን በላሁኝ፣ ሁለተኛ ደግሞ ምንድነው የምሻለኝ የት ገብቼ ላስወጣት እያለች በጣም ተጨናንቃለች። ከመጨናነቋም አልፋ እንግዲህ ዝና ጋር ሄዳ ራሱ ከዝና እግር ስር ወድቃ እባክህ ብላው ነበረ። እሱም ምንድን ነበር ያላት? ፍቺኝና ልጅሽን ታገኛለሽ አለበለዚያ ግን እንዳታስቢው ነበር ያላት። እንደዛም ሲላት እንግዲህ ቅድስት እባክህ እንድፍታው ብላ ነበር መድብል ነው የለመነችው። መድብል ደግሞ እረፊ ብሎ እንግዲህ በጣም ስተቆጥቶ ከቤት አስወጥቶ አባሯታል። ወደ ቤት ሂጂ ብሏታል ማለት ነው። እንግዲህ ቀጥታ እሷም ቤቷ ነው የመጣችው። እቤቷም ከመጣይ በኋላ እንግዲህ ለሞገስ ደውላ ከነገረችው በኋላ ሞገስ ዳጣ እንድትመጣላት አስልጓታል። ዳጣ ጋር ሲገናኙ እንግዲህ እሪ ብላ ነው በጣም ነው ያለቀሰችው። ቅድስቲ እንግዲህ ጧት ተነስታ ምሳሌ ብላ ተጣርታ ታጣቻት ለጀምሮ በጣም በለቅሶና በትልቅ ድብርት ውስጥ ሀዘን ውስጥ ትገኛለች ማለት ነው። እንግዲህ የሚገርመው የዋህነቷ ቅድስት ማለት ነው ዴላላ ጋር እንግዲህ ሰው አገናኛለሁ ምናምን ሲላት የጠፋ ሰው ምሳሌን እኮ ወሰዱብኝ እባክህ አፋልገኝ ያለችው ነበረ። እሷ እኮ ጠፋች አይባልም ታዲያ ሌላ ስርፋ ሆና ነው እንጂ ጠፋች አይባልም እያላን ነበረ። እንግዲህ ደላላው ማለት ነው መርዞ ደላላው እንግዲህ ያን ለዛውም ደግሞ እሺ ብር ክፈይና እስኪ ያለውን ነገር እንየው ነበር ያላት። የመጀመሪያ አንተ በሰው ትቀልድ ያለ እንድውጣልኝ ከቤት ብላ ነው እንግዲህ በብስጭት ቅድስቴም ከቤት ያስወጣችው። እሱም ተነስቶ ሄዶላታል ማለት ነው ቤተሰቦቻችን። በኋላ እንግዲህ ዳጣ መታላታለች ለቅድስቴ። ሆኖም ግን ያው ብቻ ከባድ ነው አሁን ላይ ትንሽ ምሳሌ ድራማ ውስብስብ ብሏል እላችኋለሁ ውድ ቤተሰቦቼ። ምክንያቱ ደግሞ እንደዚህ መሆን የለበትም በፍጹም። ባለበት ሆኖ በቃ ላላሰከን ባለ መልኩ ነው መቀጠል ያለበት እንጂ ዝም ብሎ እንትን ማለት የለበትም እላለሁኝ። እናንተ ውድ አድማጭ ተመልካቾቻችን ላይክ በማድረግ ቪዲዮአችሁን ጀምሩ እስከ መጨረሻ ማለት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን ምስጋናችን በጣም ከፍ ያለ ነው። መልካም ጊዜ ይሁንላችሁ በያላችሁበት። መልካም ሁሉ ተመኘን። ቸር ሰንብቱ። ባይ ባይ።